የእግዚአብሔር መንፈስ ያናገረው የገባው አንድ ነገር አለ። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። የተለየ ማንነት እንደነበረው ያንን የአገልግሎት ስፍራ ጭምር ለርሱ እግዚአብሔር እንዳዘጋጀ ዮሐንስ ገብቶታል። ቀላል ይመስላል። ኢየሱስ የእግዚአብሔር ልጅ ነው ዝም ብሎ ንግግር ይመስላል። ይሄ ሕይወት ነው፣ ያውም የዘላለም ሕይወት። ኢየሱስ ስለተሰቀለ አይደለም የዳን ነው፣ የተሰቀለው የእግዚአብሔር ልጅ ስለሆነ ነው የዳን ነው። የእግዚአብሔር ልጅ ባይሆን ቅዱስ ባይሆን ሞቱ አያድነንም። ሞቱ ትርጉም ያለው እርሱ ማን ስለሆነ ነው? ክርስቶስ ስለሆነ፣ የእግዚአብሔር ልጅ ስለሆነ። እንደ ፀሐይ አይደለም፣ ከፀሐይ ይልቅ የሚያበራ አስገራሚ ብርሃን በሳውል ላይ በራ። ወድቆ የሚሰማውን ሰምቶ ሲነሳ አይኖቹ ማየት አቃታቸው። ሰው ነው፣ ከኛ ጋር አለ። አምላክ ነው፣ ከእግዚአብሔር ጋር። ስለዚህ ፍጹም ሰው ፍጹም አምላክ ከኛ ጋር ሰው ሆኖ በእኛ መጠን ደግሞ በእግዚአብሔር ቀኝ በማንነቱ ሰውም አምላክም የሆነ እኛን የሚወክል ሰው፣ መለኮትን የሚወክል አምላክ፣ ሰውም አምላክም የሆነ ምድርና ሰማይን ያገናኘ መሰላል። ናዝሬት ስላደገ የናዝሬቱ ኢየሱስ የነ ዮሳ ወንድም የነ ያዕቆብ ወንድም በዚህ መጠን ይታወቃል። በአካባቢው በስጋ ዝምድናው አውቆት ሊሆን ይችላል። ግን የእግዚአብሔር መንፈስ እያናገረው የገባው አንድ ነገር አለ። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። የተለየ ማንነት እንደነበረው ያንን የአገልግሎት ስፍራ ጭምር ለርሱ እግዚአብሔር እንዳዘጋጀ ዮሐንስ ገብቶታል። ግን አሁን እኛ እንደ ቀላል ነገር የምንዘምራት የምንናገራት ነገር ቀርተዋለች። እሷ ደግሞ ሕይወት ናት። ቀላል ይመስላል። ኢየሱስ የእግዚአብሔር ልጅ ነው ዝም ብሎ ንግግር ይመስላል። ይሄ ሕይወት ነው፣ ያውም የዘላለም ሕይወት። ክርስቶስን በትክክለኛ ማንነቱ መረዳት ነው። ጌታ ኢየሱስ ክርስቶስ በዚህ መጠን ያልገባው ሰው አይድንም። ኢየሱስ ስለተሰቀለ አይደለም የዳን ነው፣ የተሰቀለው የእግዚአብሔር ልጅ ስለሆነ ነው የዳን ነው። የእግዚአብሔር ልጅ ባይሆን ቅዱስ ባይሆን ሞቱ አያድነንም። ሞቱ ትርጉም ያለው እርሱ ማን ስለሆነ ነው? ክርስቶስ ስለሆነ፣ የእግዚአብሔር ልጅ ስለሆነ። ስለዚህ ይሄንን መረዳት ዮሐንስ በእኛ መጠን ወይም ከዚህ በኋላ ሲሆን በሚያየው በተረዳው መጠን ያን ያልተረዳ። ስለዚህ እንደዚህ አለ፣ እኔም አላውቀውም ነበር፣ ዳሩ ግን ለእስራኤል ይገለጽ ዘንድ ስለዚህ በውሃ እያጠመቅኩ እኔ መጣሁ አለ። ምን እያለ ነው? እኔ የመጣሁት ይሄ ሙሉ አገልግሎቴ እሱን መግለጫ መድረክ ለማዘጋጀት ነው። ዮሐንስም እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ፣ በእርሱም ላይ ኖረ። እኔም አላውቀውም ነበር፣ ደገመ ቃሉን። ዳሩ ግን በውሃ አጠምቅ ዘንድ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። ከኔ በኋላ የሚመጣው ከኔ የከበረ ሆኗል። ከኔ ጋር ሲነጻጸር የጫማውን ጠፍር ለመፍታት አይገባኝም። ጫማውን ልሸከም የማይገባኝ እንደኔ በውሃ ሳይሆን በመንፈስ ቅዱስ በእሳት የሚያጠምቅ ከኔ ኋላ ይመጣል። ስጋን የለበሰ ሁሉ የጌታን ማዳን ይመልከት፣ ጠማማው ይቅና፣ ጎደሎው ይሙላ። ይሄንን እየተናገረ ቆይቶ አላውቀውም ነበር። በምን አይነት ዕውቀት፣ በምን አይነት መረዳት? ራሱ እግዚአብሔር መንፈስ ሲወርድበት ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። አሁን የሚናገርለት ማን እንደሆነ በውል ተረዳው። ምን ማለት ነው? ዮሐንስ ከዚህ በፊት ከ6 እስከ 8 ያለውን ክፍል በተማርንበት ጊዜ የተካፈልነውን ታስታውሳላችሁ። ፕሮግራም መሪ ፕሮግራም ለመምራት ሰው ይወለዳል
ፕሮግራም ለመምራት አሁን እዚህ ፕሮግራም መሪ ከዚህ በኋላ እንትና ያስተምራል ይላል አይደል? አሁን እግዚአብሔር ጸጋ ይብዛለትና እንትና ያገለግላል። ብርሃን አይደለም ስለ ብርሃኑ ሊናገር መጣ። ህይወት አይደለም ስለ ህይወቱ ሊናገር መጣ። ስለ ህይወት ሊናገር መጣ። የዓለምን ኃጢአት አያስወግድም። ስለ ዓለም ኃጢአት ራሱን የሚሰጠውን የዓለምን ኃጢአት የሚያስወግደውን በግ ለማስተዋወቅ መጣ። ቃል በቃል እሱን ነው የሚለው። ራሱ ብርሃን አልነበረም። ስለ ብርሃኑ ሊመሰክር መጣ። ስለ ብርሃን ለመናገር፣ ስለ ህይወት ለመናገር፣ ስለ ክርስቶስ ለማውራት የተጸነሰውም የተወለደው ደግሞ ይኖር የነበረው ቤተሰቦቹ ጋር እንዳልነበረ፣ ተለይቶ ይኖር እንደነበረ፣ አመጋገቡም ይለይ እንደነበረ፣ አንበጣና የበረሃ ማር ይበላ እንደነበረ፣ ወገቡን ሸብ አድርጎ አስሮ በበረሃ ይኖር ከነበረበት ስፍራ የእግዚአብሔር ልጅ ኢየሱስ ከመገለጡ በፊት ቀደም ብሎ የሰውን አእምሮ እያዘጋጀ ወደ ሄኖን እንደመጣ እናውቃለን። ዮሐንስ በዚህ መጠን እየተናገረ ነው። ከኔ በኋላ ይመጣል እያለ ነው። ተነጋግረው እኮ አይደለም። እንግዲህ እኔ የመጣሁት በዚህ ዓላማ ነው። እኔ እንደዚህ ነኝ። ስለዚህ አንተ ከኔ ቀድመህ ትወጣለህ፣ እንዲህ አድርገህ ሰው ታዘጋጃለህ፣ ትንሽ ከርሜ ደግሞ እመጣለሁ። አንተ ፕሮግራም እየመራህ ጠብቀኝ፣ እኔ እደርሳለሁ። በዚህ መጠን ጌታ ኢየሱስና ዮሐንስ አልተባባሉ። ዮሐንስ የኖረው ሌላ ቦታ ነው። ጊዜው ሲደርስ ከበረሃ ወጣ። ስለማያውቀው በዝርዝር ስለማይረዳው ነገር እየተናገረ መጣ። ከኔ በኋላ ይመጣል ብሎ ነበር። ልክ ሲመጣ ራሱ እግዚአብሔር አበራለት። ዮሐንስ ያኔ ማህፀን እያለ ገና ሽል ሆኖ ያበራለት ጌታ አሁንም ሲመጣ አበራለት። እናንተ የማታውቁት በመካከል ቆሟል አለ። መንፈስ ሲወርድበትና ሲኖርበት የምታየው እርሱ ነው። በመንፈስ ቅዱስ የሚያጠምቅ እሱ ነው ብሎ በሰማይ ያለው እሱ ጠቆመው። እኔም አይቻለሁ አለ። ቀጥሎ እርሱም የእግዚአብሔር ልጅ እንደሆነ መስክሬያለሁ። በአራት ነጥብ እመሰክራለሁ ብቻ አይደለም፣ መስክሬያለሁ ማለት የተደመደመ ነው። ይሄ እሱ ማን ነው? የእግዚአብሔር ልጅ። ስለዚህ አይቻለሁ፣ እግዚአብሔር አሳይቶኛል፣ ነግሮኛል፣ ገብቶኛል አለ ዮሐንስ። በዚህ ጊዜ በርቶለታል። ከዛ በኋላ ባለው ጊዜ ጌታ ኢየሱስ ክርስቶስ የሰበሰባቸው ደቀ መዛሙርት በገሊላ አውራጃ የነበሩ፣ በተለያየ ስፍራ የነበሩ ጌታ ኢየሱስ ክርስቶስን ከአካባቢ ሰውነት የተለየ የማያውቁ ናቸው። ስለዚህ መንፈስ ቅዱስ ለጴጥሮስ ጌታ ኢየሱስ ክርስቶስን አበራለት። ጌታ ኢየሱስ ክርስቶስም በሰማያት ያለው አባቴ እንጂ ስጋና ደም ይሄንን አልገለጠልህም አለው። ስለዚህ አንተ ብፁዕ ነህ፣ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተ ክርስቲያኔን እመሰርታለሁ አለ፣ እሰራለሁ አለ። ባለፈው እንደተማርነው የቤተ ክርስቲያን መስራቿ የቤተ ክርስቲያን ሰሪዋ ማን ነው? ራሱ ጌታ ኢየሱስ። ጌታ ኢየሱስ ቤተ ክርስቲያን የአምልኮ ስፍራ እንዳልሆነ፣ ቤተ ክርስቲያን ጡብ እንዳልሆነ፣ ቤተ ክርስቲያን ግዑዝ ድንጋይ እንዳልሆነ፣ ቤተ ክርስቲያን ሰንበሌጥም ቆርቆሮም የትኛውንም አይነት ቆርቆሮም እንዳልሆነ የሚገባን ይመስለኛል። ምናልባት በጣም እንግዳ የሆነ ዛሬ የመጣ ሰው ካለ ቤተ ክርስቲያን የሕያዋን አለቶች ስብስብ ናት። እንደዚህ ሕይወት ያላቸው አለቶች ስብስብ ናት። ባለፈው ስለተማርን ወደ ኋላ አልሄድ። ይሄንን አለው። ይሄ ጌታ ራሱን በሕያው እግዚአብሔር ልጅነቱ በክርስቶስነቱ ለደቀ መዛሙርት ማብራቱን ብዥ ያለውን ዕውቀታቸውን ከሰው የለቃቀሙትን ነገር እውነት በሆነው ትምህርት መተካቱን እናያለን። የሚገርመው ነገር ኤልያስ ነህ፣ ሙሴ ነህ፣ ከነቢያት አንዱ ነህ ይላሉ የሚሉት ሰዎች መካከል አንዳንዶች የእግዚአብሔር ልጅ ነህ ይላሉ የሚል አልነበረም።
በጭራሽ እንዲህ አይነት ድምፅ አልተሰማም። የስሚ ስሚ እንኳ የእግዚአብሔር ልጅ ነው የሚል አፉን ሞልቶ የተናገረ ሰው አልነበረም። በቀጥታ ጌታ ኢየሱስ እናንተስ ማን እንደሆንኩ ትሉኛላችሁ ብሎ ሲጠይቅ ነው ጴጥሮስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነው ያለው። ይሄን ተከትሎ ስጋና ደም አልገለጠልህም አለው። ይሄ ስጋ ይሄንን አይረዳም። በጣም ብዙ ሰዎች በስጋ ለመረዳት ይሞክሩና ኢየሱስ የእግዚአብሔር ልጅ ነው የሚለው ነገር ይከብዳቸዋል። ስለዚህ አምላክ አይወልድም፣ አልተወለደም፣ ሊወለድም አይችልም የሚል ነገር ይፎክራሉ። ልክ ነው። እንዴት ልክ አይደላችሁም እንላችኋለን። ስጋና ደም ይሄንን አይረዳውም። የእግዚአብሔር መንፈስ ያበራለት ነው ይሄንን የሚያውቀው። ዝም ብሎ አይታወቅም። ዝም ብሎ በሃይማኖት አቋምም አይገባም። ኢየሱስ የእግዚአብሔር ልጅነቱ የሚገባው በመንፈስ ቅዱስ አብሮት ነው። መንፈስ ቅዱስ በሰማያት ያለው አባቴ ነው ያበራልሃል። ይሄ ሆነ። ከዛ በኋላ ያለውን ቅድም ወንድሜ አንስቶታል፣ ጊዜ አልወስድበትም። ሆነና ከዛ በኋላ ከ6 ቀን በኋላ ጌታ ኢየሱስ ክርስቶስ ወደ ረጅም ተራራ ይዟቸው ወጣ። ድንገትም በፊታቸው ተለወጠ። የተለወጠው ጌታ ኢየሱስ ነው። ድንገት ተለወጠ። መለወጡን በተመለከተ ማቴዎስ ሲናገር ፊቱ እንደ ፀሐይ በራ ይላል፣ ወይም አበራ። ይህን ገጽ ታስታውሳላችሁ። ሐዋርያት ሥራ ምዕራፍ 9 ቁጥር 3 ላይ ሳውል የሚባለው ሰው ቤተክርስቲያንን ለማሳደድ ወደ ደማስቆ ብዙ ሰራዊት አስከትቶ ሲኳትን ድንገት ፊቱ ላይ በራ። ፓውዝ አይደለም ያበራው፣ ፊቱን ነው ያሳየው። ጌታ ብርሃን ነው እና ሳውል ወደቀ። በዙሪያው ብርሃኑ ይታያል። እግዚአብሔር ተናገረው። ጌታ ኢየሱስ ክርስቶስ ለምን ታሳድደኛለህ በማለት ከሳውል ጋር ተነጋገረ። ይሄንን በመሰከረበት በምዕራፍ 26 ሐዋርያት ሥራ 26 ቁጥር 13ም ላይ የበራለትን ብርሃን ሲገልጥ ፀሐይም አይደለም ያለው፣ እንደ ፀሐይም አይደለም ያለው፣ ከፀሐይ እጅግ የሚያበራ ብርሃን ይለዋል። ፀሐይን እንዲህ መመልከት ከባድ እንደሆነ ታውቃላችሁ አይደል? ፍጥጥ ማለት ፀሐይ በምን ያህል ርቀት ላይ እንዳለች ሰምታችኋል? ከምድር በእኛና በፀሐይ መካከል ያለው ርቀትስ በምን እንደሚለካስ ታውቃላችሁ? ምድር ከፀሐይ ምን ያህል ርቃ ሙቀቷም ሆነ ከዛ ጋር የተያያዘው ነገር ምን ያህል ከባድ እንደሆነ ታውቃላችሁ? እቺ ፕላኔት ካለችበት ከፍ ብትል እድሏ መንጨርጨር እንደሆነ ታውቃላችሁ? ፀሐይ ከምድር በምን ያህል እጥፍ እንደምትበልጥስ ታውቃላችሁ? እንደ ፀሐይ አይደለም፣ ከፀሐይ ይልቅ የሚያበራ አስገራሚ ብርሃን በሳውል ላይ በራ። ወድቆ የሚሰማውን ሰምቶ ሲነሳ አይኖቹ ማየት አቃታቸው። ሲደናበር ሰው ነው እጁን ያዘው። እየተመራ ነው ሐናንያ ወዳለበት የመጣው። እጁን ጭኖ ሲጸልይለት ነው አይኑ የተገለጠው። ያየው ብርሃን ሌላ እንዳያይ ጋርዶታል። እያየ ሄዶ እያየ መመለስ አቅቶታል። ያየው ብርሃን ለአይኖቹ ከብደውት ነበር። ይሄ ብርሃን ነው እንደ አንድ የሰፈር ልጅ መንደር ለመንደር አብሯቸው ሲኳትን የሚያዩት። ይሄ ብርሃን ነው ከገሊላ ሰማርያ ይሁዳ ሲንቀሳቀስ እንደ ማንም ሰው ባልንጀራ ሆነው እየተጋፉት የሚውሉት። ይሄ ብርሃን በሄደባቸው አብረዋቸው ከነሱ ጋር በሄደባቸው ጊዜያት የነበራቸው ግንዛቤ መለወጥ ነበረበት። በትክክለኛ ማንነቱ ማወቅ ነበረባቸው። ስለዚህ እግዚአብሔር ልጁን መግለጥ ነበረበት። ጌታ ኢየሱስ ክብሩን መግለጥ ነበረበት። ጌታ ወደ ተራራ ይዟቸው ሲወጣ ዓላማው ይሄ ነው። ስለዚህ ድንገት በራ። ልብሱም ሉቃስ
በምድር ላይ ያለ የትኛውም አጣቢ አጥቦ ሊያጠራው የማይችለው አይነት የሚገርም አይነት ንጻት ያለው ልብስ። ምክንያቱም ጌታ ብርሃን ሆኖ በነጭ ልብስ ላይ ከኋላ ብርሃን ሲበራ የሚሆነውን አይነት ሆኗል። እና እነ ጴጥሮስ ድንገት ቀና ብለው ሲመለከቱ የሚታየው ነገር ከሚያውቁት በጣም የተለየ ነው። ጌታ መሃል ላይ በርቶ ይታያል። ደግሞ ግራና ቀኝ ሙሴና ኤልያስ አሉ። ሙሴና ኤልያስን አያውቁም እነዚህ ሰዎች፣ አላዩዋቸውም። እነዚህ ሰዎች የሰፈር ሰዎች አይደሉም። በታሪክ የረጅም ዓመት ርቀት አለ። ከሙሴ እንኳ እስከ ኢየሱስ 1500 ዓመት። በዚህ ሁሉ ዘመን ርቀት በታሪክ የሚያውቋቸውን ሰዎች ነው እያዩ ያሉት። ኤልያስ በሰረገላ የተወሰደ፣ ሙሴ ናባው ተራራ ላይ የቀረ፣ የት እንደተቀበረ ቤተሰቦቹ የማያውቁት፣ ሁሉን የሚያውቅ አምላክ ካለበት አምጥቶ ግራና ቀኝ አቁሞ ኢየሱስ ኤልያስ እንዳልሆነ፣ ኢየሱስ ሙሴ እንዳልሆነ፣ ስለ ሙሴ ያላቸውን ያውቃል፣ ስለ ኤልያስ ያላቸውን ያውቃል፣ እንኳን ያኔ አሁንም። ስለዚህ ኢየሱስ ከነሱ ጋር ሲተያይ ልዩ መሆኑን እንዲያስተውሉ መሃል ላይ በርቶ ታየ። የሚገርመው ነገር እነዚህ ሁለት ሰዎች በኢየሩሳሌም ስለሚሆነው ስለ ስቅለቱ ያወሩ ነበር። መሲሁ እንደሚገደል፣ ይሄ ክርስቶስነቱን ከመረዳት ማግስት ጀምሮ በነ ጴጥሮስ፣ በነ ዮሐንስ፣ በደቀ መዛሙርቱ ያኔ በነበሩት ሰዎች ልብ ምን አይነት ትርጉም እንደሚኖረው ይታወቃል። ግን ይሄ እነሱ በዚያው ዘመን ሊያነግሱት የሚወዱት ክርስቶስ የእግዚአብሔር ልጅ ሆኖ የተገለጠው እንደሚሰቀል፣ እንደሚገደል ሙሴና ኤልያስ ሲነጋገሩ ይሰሟቸው ነበር። አንድ ልጅ በአባቱ ዘንድ እንዳለው አይነት ክብሩን አየን። ኢየሱስ የእግዚአብሔር ልጅ ነው። በእግዚአብሔር ዘንድ ያለው ክብር ይለያል። ከሙሴ ይለያል፣ ከኤልያስ ይለያል። ይሄ ክብሩ ነው የበራው። የመለወጥ ተራራ ተብሎ ተጠርቷል። ድንገት ተለወጠ ነው የሚለው፣ ተቀየረ ማለት አይደለም። የሚያውቁት ማንነት በጣም በተለየ ሁኔታ በፊታቸው በራ። አንድ ልጅ በአባቱ ዘንድ እንዳለው አይነት ክብሩን አየን። ከዚህ ጋር ተያይዞ ጴጥሮስ የነገረንን ላስታውሳችሁ። ሁለተኛ ጴጥሮስ አንድ 16 የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችን የኢየሱስ ክርስቶስን መምጣት አስታወቅናችኋል። እንዴት ባለ ልብ ጴጥሮስ እየመሰከረ እንደሆነ ይህንን አስተውሉ። ቅድም ወንድሜ በደንብ አንስቶታል። ጴጥሮስ ምዕራፍ 16 ላይ እንደተጻፈው አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ ተናግሮ ብፁዕ ተባለ አይደል? እዛው ምዕራፍ ወደ ቁጥር 21 ብትሄዱ በኢየሩሳሌም ስለሚፈጸመው ቤዛነት ሙሴና ኤልያስ ሲነጋገሩ ሰምቷል። ደቀ መዛሙርቱ ይህን እንደሰሙ ሉቃስ በደንብ መዝግቦልናል። ሉቃስ 9 ከ28 ጀምሮ ያለውን አንብቡት። ያደመጡት ይህንን ነው። ሙሴና ኤልያስ ዝም ብለው አይደለም ብልጭ ብለው የሄዱት፣ ያወሩ ነበር፣ ሰምተዋቸዋል። እግዚአብሔር አብርቶ እነማን እንደሆኑ ማውቀዋል። ምንም ሳያወላዱ ነው ሙሴና ኤልያስ ታዩአቸው የሚለው። ያ ብቻም ሳይሆን የሚናገሩት ተደምጧል። ከዛ ቀጣዩ አንቀጽ ላይ ጌታ ክርስቶስነቱን ለማንም እንዳይናገሩ አስጠንቅቆ ነግሯቸው እዛ ፊልጶስ ቂሳሪያ ኮረብታው ላይ ወረድ እንዳሉ ጌታ ኢየሱስ ክርስቶስ በኢየሩሳሌም ስለሚፈጸመው
በጸሐፍት ፈሪሳውያን በሕዝብ አለቆች ስለሚሆንበት ስቅለቱና ሞቱ መናገር ጀመረ። ጴጥሮስ ዘገነነው። የሕያው እግዚአብሔር ልጅ መሆኑ ገብቶት ይሄንን ጌታ ኢየሱስ ክርስቶስ ካረጋገጠለት በኋላ ቀጣዩ አንቀጽ ላይ ሞቱን ሲቃወም ተገኘ። ሞቱን ሲቃወም ስለተገኘም ጭምር በኋላ የተገለጠው ምስክርነት ይህንን የሰማይ እውነት እንዲያስተውሉና እንዲረዱ የሚረዳም ጭምር ነበር። ለማንኛውም ምዕራፍ 17 ላይ ስንመጣ እንደዚህን ሁለት ሰዎች ሲነጋገሩ አደመጧቸው። ወዲያው በዚያው ቅጽበት ጌታን ለማዳመጥ ወይም ደግሞ ከዛ በኋላ ጌታ የሚለውን ነገር ለመስማት እድል ሳይሰጥ ወዲያው ያ ነገር እንደታየ ያ ነገር እንደተደመጠ ጌታ ሆይ በዚህ መሆን ለኛ መልካም ነው አለ። አንድ ላንተ፣ አንድ ለሙሴ፣ አንድ ለኤልያስ ድንኳን እንስራና በዚህ እንኖር። ምን ማለት ነው? ጴጥሮስ የጠየቀው ጥያቄ ፍጻሜ ቢያገኝ ኖሮ ጉዳችን ፈልቶ ነበር። ጴጥሮስ ለፍልፎ ተናግሮ ሳይጨርስ ብሩህ ደመና መጥቶ ጋረዳቸው። ያለ ይመስላል እግዚአብሔር። አትቀሽቀሽ። ትልቁ ሰውዬ እየለፈለፈ ነው። አዛ ብፁዕ የተባለው ሰውዬ እግዚአብሔር ጣልቃ ገባ። ከዛ ብሩህ ደመና ድምፅ መጣ። በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው፣ እርሱን ስሙት። እንደው ጴጥሮስ እንደው ምስኪንነቱ እንደው በስቶ ነው እንጂ እዛ ቦታ መናገር ነበረበት። ግን ሉቃስ ያቀነዋል። ምን ይላል? የሚናገረውን አያውቅም ነበር። ልክ ከእንቅልፍ ይሄ ዝም ብሎ ብትት ብሎ የሚነሳላል፣ ዝም ብሎ የሚቃዥ ሰው፣ በጣም ድብን ያለ እንቅልፍ ውስጥ የሚገባ ሰው አለ እና ቅብጥርጥር የሚል እንደሱ ነው የሆነው። ጴጥሮስ የሚለውን አያውቀውም ነበር ይላል። ልክ ነው፣ የሚለውን አያውቅም ነበር። ግን እርሱን ስሙት የሚለው ድምፅ መጣ። ይሄንን ጴጥሮስ በሁለተኛ መልእክቱ እንዲህ ባለ ሁኔታ ይመሰክራል። የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችን የኢየሱስ ክርስቶስን ኃይልና መምጣት አስታወቅናችሁ። ግርማውን አይተናል። በብልሃት የተፈጠረ ተረት አይደለም የምንከተለው። ኃይሉን መምጣቱን አስታወቅናችሁ ከገናናው ክብር። ደስ ይላል ይሄ ቃል። ለገናናው ኢየሱስ የሚል አንድ መዝሙር ነበረ ድሮ። ደስ ይለኛል ቃሉ። እስቲ ገናናው በሉ። ክብሩ ይስፋ። ከገናናው ክብር እግዚአብሔር ካለበት እጅግ ከከበረው የገነነ ዙፋን ምስክርነት መጣ። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርና ምስጋናን ተቀብለዋል። ክብርና ምስጋናው ምንድን ነው? ከገናናው ክብር ድምፅ መጣ። ክብርና ምስጋናን ተቀበለማ ጌታ ኢየሱስ። ምን የሚል? የምወደው ልጄ። በጣም የከበረው ከገናናው ክብር ያሰማው ድምፅ ነው። ገናና ነው ይሄ ምስክርነት። የምወደው ልጄ ማለት ምስጋና ነው፣ ክብር ነው። እጅግ የሚገርም ክብር። ይሄንን ነው አንድ ልጅ በአባቱ ዘንድ እንዳለው አይነት ክብሩን አየን የሚለው። እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህን ድምፅ ከሰማይ ሲወርድ ሰማን። እግዚአብሔር ይመስገን። ተጨማሪ ነገር ይነግረናል። ከእርሱም ይልቅ የጸና የትንቢት ቃል አለን ይላል። ይሄ ምስክርነት ድንገት ተራራ ላይ የተገለጠ እንዳልሆነ ቀድሞ
በነቢያት ትንቢት የተረጋገጠ እንደሆነ የሚያስረግጥ ምስክርነት ነው። ወገኖቼ ከዚህ ጋር በተያያዥነት አንድ ነገር ላስታውሳችሁ። ዘፍጥረት ምዕራፍ 28 ታስታውሳላችሁ? ያዕቆብ ከገዛ ወንድሙ በተሰደደበት ጊዜ የሆነውን ታስታውሳላችሁ? 28 እንዲህ ይላል። በደንብ ስሙኝ። ያዕቆብ ከቤርሳቤህ ወጥቶ ወደ ካራን ሄደ። ወደ አንድ ስፍራም ደረሰ። ፀሐይም ጠልቃ ነበር፣ መሸበት ማለት ነው። ወደ አጎቱ ወደ ላባ እየሄደ ነው። ምክንያቱም ኤሳው ይገለኛል ብሎ ስለፈራ። ምክንያቱ ደግሞ ምን ነበር? ይህን ታሪክ የማያውቅ ሰው እስኪ ሰምቶ የማያውቅ ይቅርታ አድርጉልኝ። እሺ ሰምቶ የማያውቅ አዎ አላችሁ አንዳንዶቻችሁ። ይሄ ገብታችሁ አንብቡት። እሺ ገብታችሁ አንብቡት በደንብ እንድትረዱት ሐሳቡን ማለት ነው። እጅ ያላወጣም ይኖራል በጣም ብዙ ሰው። ለማንኛውም ገብታችሁ አንብቡ፣ ጊዜ የለኝም ብዙ ለማለት። ፀሐይ ጠልቃ ነበር፣ መሽቶበት በዚያ አደረ። በዚያም ስፍራ ድንጋይ አነሳና ድንጋዩን ተንተርሶ ተኛ እና ድንጋዩ አሪፍ ሳይሆን አይቀርም። ጥሩ ህልም እያየ ነው። ድንጋዩ ነው ህልም አለም። እነሆም መሰላል በምድር ላይ ተተክሎ የመሰላሉ ጫፍ ደግሞ አናቱ ማለት ነው የሆነ ቤት ጣራ ላይ ዛፍ ላይ ሳይሆን ወይም ስልክ እንጨት ላይ ሳይሆን ምን ላይ ሆነ? ሰማይ ደርሶ ከምድር እስከ ሰማይ የተዘረጋ መሰላል። የቆመው ምድር ላይ ነው። ጫፉ የት ነው ያለው? ሰማይ። ከዛ በዛ ረጅም ተራራ ላይ ከምድር እስከ ሰማይ በደረሰው ተራራ ላይ መላእክት ይወጡበት ይወርዱበት ነበር እና የሚንቀሳቀሱት ምንድናቸው? የእግዚአብሔር መላእክት። ሰማይ ተከፍቶ ማለት ነው በሌላ ቋንቋ። ስለዚህ ከእግዚአብሔር ደጅ፣ ከእግዚአብሔር መኖሪያ፣ ከእግዚአብሔር በር እስከ ምድር እሱ እስከተኛበት ምድር ድረስ መሰላል ተዘርግቶ መላእክት ሲወጡና ሲወርዱ አየ። እግዚአብሔር ደግሞ በላይ ቆሞበት ነበር በመሰላሉ አናት ላይ እና ጫፉ ሰማይ ነው። እግዚአብሔር አለ። እግዚአብሔር ላይ ቆሞ ይታያል። ግርጌው መሬት ላይ ነው። መሬት ነክቷል። በሰማያት ያለው እግዚአብሔር መናገር ጀመረ። የአባትህ የአብርሃም አምላክ የይስሐቅም አምላክ እኔ እግዚአብሔር ነኝ። ይህችን አንተ የተኛህባትን ምድር ላንተም ለዘርህም እሰጣለሁ። ዘርህም እንደ ምድር አሸዋ ይሆናል። እስከ ምዕራብና እስከ ምስራቅ፣ እስከ ሰሜንና እስከ ደቡብ ትሰፋለህ፣ ትስፋፋለህ። የምድርም አሕዛብ ሁሉ ባንተ በዘርህም ይባረካሉ። እነሆ እኔ ካንተ ጋር ነኝ፣ በምትሄድበትን መንገድ ሁሉ እጠብቅሃለሁ። በዚህች ምድር እመልስሃለሁ፣ ትመጣለህ ማለት ነው። ከምትሄድበት የነገርሁን ሁሉ እስካደርግልህ ድረስ አልተውህም። ያዕቆብም ከእንቅልፍ ነቅቶ በእውነት እግዚአብሔር በዚህ ስፍራ ነው፣ እኔም አላወኩም ነበር አለ። ያን የያዕቆብ መረዳት ነው። እና ሲሄድ መሽቶበት በአጋጣሚ የሆነ ቦታ ላይ ሲተኛ ትንካይ ተንተርሶ ሲተኛ በአጋጣሚ እሱ በአጋጣሚ የተኛበት ቦታ ከምድር እስከ ሰማይ መሰላል የተዘረጋበት መላእክት የሚወጡ የሚወርዱበትና የልዑል አምላክ መግቢያ ደጅ ሆኖ ታየው። ይሄ ስፍራ ቤተል ነው በኋላ እና እግዚአብሔር መኖሪያው በቤተል ነው።
በምድርና በሰማይ መካከል ያለው መገናኛው መንገድ ያለው ቤተል ነው። ይሄ ባራኪው እግዚአብሔር በምትሄድበት ካንተ ጋር ነኝ እያለ ያለው አምላክ መኖሪያው ሰፈሩ ትልቅ ግቢው የመግቢያው በር ያው ትልልቅ ግቢ እናቅ የለም ትልቅ ግቢው ወደ እግዚአብሔር መኖሪያ የሚገባበት ግቢ በቤተልሔምና በሰማይ መካከል ነው ያለው። አያችሁ ያዕቆብ ከእንቅልፉ ሲባንን ያየው ራእይ መሆኑን ሲያውቅ ለካ ይህች የሰማይ ደጅ ናት አለ። እኔ አላወቅኩም ነበር። አሁን በራለት ማለት ነው። የሰማይ ደጅ ሆኖ ታየው። በጣም ፈራ። እንዲህም አለ ይህ ስፍራ እንዴት ያስፈራ! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም። ይህም የሰማይ ደጅ ነዋል። በቃ በጊዜው የነበረው መረዳት እና ምልክት ማድረግ ነበረበት እንዳይጠፋበት በሩ እንዳይጠፋ። እሱ ባለበት አንጻር ሰማይ እንደተከፈተ ያዕቆብ አልገባው። ያዕቆብ እዛ ሌላ ቦታ ተኝቶ ቢሆን እግዚአብሔር እዛ ጋር ይከፍታል። ያዕቆብ እዚህ ቀበና ተኝቶ ቢሆን እዚህ ከፍት ነበር። ስለዚህ የሰማይ ደጅ ያዕቆብ ባለበት ቦታ ተከፈተ እንጂ እግዚአብሔር ቋሚ በምድሪቱ በሆነ በር በሆነ ድንጋይ በሆነ ምልክት የሚታወቅ መግቢያ በር የለው። እንደሱ አይደለም። እግዚአብሔር ሲጀመር መንፈስና ሕያው ነው። ይሄ ይታወቃል። ግን ምንድነው እየሆነ ያለው? ይሄን ራእይ ያየ ያዕቆብ ማልዶ ተነሳ። ተንተርሶበት የነበረውን ድንጋይ ወስዶ ሐውልት አድርጎ መታሰቢያ እንዲሆን ቦታው እንዳይጠፋው ጭምር አቆመው። በላዩም ዘይት አፈሰሰ። ያዕቆብም ያንን ስፍራ ቤተል ብሎ ጠራው። አስቀድሞ ግን የዚያች ከተማ ስም ሎዛ ነበር። ያዕቆብም እንዲህ ብሎ ስለተሳለ እግዚአብሔር ከኔ ጋር ቢሆን እንዴ ምን ቢሆን አለ ካንተ ጋር ነኝ ብሎታል አይደል? ከፍቶ ሰማይ አናግሮት ከዚህ በላይ ምን ይሆን? እግዚአብሔር ከኔ ጋር ቢሆን በሚሄድበት በዚህች መንገድ ቢጠብቀኝ የምበላውንም እንጀራ የምለብሰውንም ልብስ ቢሰጠኝ ወደ አባቴም በጤና ብመለስ እግዚአብሔር አምላኬ ይሆናል። ለሐውልት የተከልኩት ይህም ድንጋይ የእግዚአብሔር ቤት ይሆናል። ቤት ኤል ማለት የእግዚአብሔር ቤት ማለት ነው። ይሆናል። ከሰጠኸኝም ሁሉ ለአንተ ከ10 እጅ አንዱን እሰጣለሁ አለ። ማ ያዕቆብ። ይኸውላችሁ ሁለት ነገሮችን አስተውሉ። አንደኛው ራሱ እግዚአብሔር ወደ ያዕቆብ መምጣቱን፣ ከዛ ባሻገር ለአብርሃም የገባውን ተስፋ እንደገና ደግሞ ማተሙን። በዘረ አሕዛብ ይባረካሉ፣ የምድር ነገዶች ይባረካሉ አይደለም ያለው? እሱን ደገመና ተናገረው። የአብርሃም የአባትህ አምላክ እኔ ነኝ፣ የይስሐቅ አምላክ እኔ ነኝ አለው ያዕቆብን። በምትሄድበት እኔ ከአንተ ጋር ነኝ፣ ፈጽሜ ባርካለሁ፣ አልጥልህም አለው። ስለዚህ ይሄንን ተስፋ እየነገረ ያለው እግዚአብሔር ለአብርሃም የገባውን ኪዳን በያዕቆብ በኩል እንደሚያስቀጥለው መናገሩ ነው። ይሄ ፍጻሜ ያገኘ ወይ? ያዕቆብ አጎቱ ላባ ጋር ከርሞ ተመልሶ መጥቷል። ብዙ ታሪክ አለው። ቀጣዩን እናንተ አንብቡ። አሁንም ጊዜ የለኝም። ወደዚህ የወሰደኝ አንድ ነገር ነው። እዚሁ ዮሐንስ ወንጌል ምዕራፍ 1 ቁጥር 52 ላይ ያለውን ቃል ከዚህ ጋር አያይዘን እንመለከተዋለን። ይኸውላችሁ ከቁጥር 44 ጀምሮ እንደዚህ ይላል። በነገው ኢየሱስ ወደ ገሊላ ሊመጣ ወደደ። ፊልጶስም አገኘውና ተከተለኝ አለው። ፊልጶስም ከእንድርያስና ከጴጥሮስ ከተማ ከቤተሳይዳ ነበር። ፊልጶስ ናትናኤልን አግኝቶ ሙሴ በሕግ ነቢያትም ስለ እርሱ የጻፉለትን የዮሴፍን ልጅ የናዝሬቱ ኢየሱስን አግኝተነዋል አለው። ናትናኤልም ከናዝሬት መልካም ነገር ሊወጣ ይችላልን አለ። ናዝሬት ብዙ መልካም ነገር የማይጠበቅባት ናት። ያው ድንበር ናት። ከሊባኖስ ጋር የምታዋስን የአሕዛብ ከተማ ተብላ ትጠራለች። መቅደሱ ያለው በይሁዳ ነው፣ በደቡባዊ የእስራኤል ግዛት። ከዛ አኳያ በጣም ሩቅ ናት። ሰማርያን አልፎ ያለ ገሊላ አውራጃ ላይ ያለች ናት ናዝሬት። ከገሊላ ባህር ወደ ምዕራብ 25 ኪሎ ሜትር ርቀት ላይ ያለች ናት። ከዚህ የተነሳ ለአሕዛብ መንደር ቅርብ ስለነበረች የአሕዛብን ገሊላ ያከብራል የሚለው የኢሳይያስ ትንቢት ከዛ ጋር ነው የሚያያዘው።
ስለዚህ ናትናኤል የናዝሬቱ ኢየሱስን አገኘን ሲለው ከናዝሬት መልካም ነገር ይወጣል አለ። ሊወጣ ይችላል አለው። ፊልጶስም በአጭር ቃል የመለሰለት እንደው አዎ ብሎ ከማብራራትም ይበልጣል። ምንድን ነው ያለው? መተህ እጅግ መልካሙን። ኢየሱስ ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው አለ። ናትናኤልም ከወዴት ታውቀኛለህ አለው። አያችሁ፣ እንደማያውቀው ነው የሚያውቀው። ግን ኢየሱስ ምን አለው? ፊልጶስ ሳይጠራ ከበለስ በታች ሳለህ አየሁ አለው። ገና ሳይመጣ በፊት እሱ ነው እንጂ የማያውቀው፣ ኢየሱስ ያውቀዋል። ገና ሳትጠራ ከበለሱ በታች እያለ እሱ መጥቶ ሳይነግርህ አይቻለሁ የት እንደነበርክ። ናትናኤል መልሶ መምህር ሆይ አለ። በጣም ይገርማል። አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ሙሉ መዳን የጠራው ራሱ ፊልጶስ ያለውን ታስታውሳላችሁ? የፊልጶስን ምስክርነት ራሱ አርሟል። ሙሴ በሕግ ነቢያትን በትንቢት የተናገሩለትን የማን ልጅ? የዮሴፍን ልጅ ጠሪው ራሱ የዞረበት ነው። የዮሴፍን ልጅ ማንን አገኘው? የናዝሬቱ ኢየሱስን። ከናዝሬት መልካም ነገር ይመጣል? መተህ ፊልጶስ መተህ ያለው ጠሪው ያልገባው ነገር አለ። አንዳንድ ሰዎች በጣም የሚገርመኝ ነገር አለ። ታውቃላችሁ፣ አንዳንድ ሰዎች በጣም ሳይገባቸው ሳያርፉ ሳይድኑ ወደሚያድነው አድርሰው ልም ይላሉ። አንዳንድ ሰዎች እኔን የጠራችኝ እሷ ነበረች፣ እሷ ግን እንደዚህ ሆነች። እኔን እኮ ያስተዋወቀኝ እሱ ነበር፣ ግን እሱ እንደዚህ ሆነ። እኔ እኮ ወደዚህ ህይወት እንድመጣ እነሱ ናቸው የረዱኝ፣ እነሱ እንደዚህ ሆኑ። ሰምታችሁ አታውቁ? በደንብ ስለማያውቁት ስለ ኢየሱስ በሚናገሩት ያልዘለቁ ሰምታችሁ አታውቁ? በጣም ብዙዎች አሉ። ለማንኛውም አሁንም ጊዜ የለኝም፣ ወደ መጨረሻው ልሂድ። ይኸውላችሁ ሙሉ መዳን የጠራው ራሱ ፊልጶስ የዮሴፍ ልጅ ነበር ያለው። አሁን ጌታ ያለውን በደንብ ከሰማ በኋላ ናትናኤል ምን አለ? በእውነት አንተ የእግዚአብሔር ልጅ ክርስቶስ ነህ አለው። ክርስቶስም ነህ፣ የዳዊት ልጅም ነህ፣ የእግዚአብሔርም ልጅ ነህ። ሙሉ መዳን። አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ይኸውላችሁ ይሄን ተከትሎ ኢየሱስ እንደዚህ አለው፣ ከበለስ በታች አየው ስላልኩህ አመንክ አለው። በዚህች ይሄ ገባህ? እቺን ብቻ ስላልኩ ከዘፍጥረት እስከ ራእይ ሰው ሰምቶ እኮ እንደዚህ ላይ ገባው ይችላል። በቃ በዚህች እቺ በቃች ለአንተ። ለአንዳንዱ በእውነት የአንድ ቀን ወይ መዝሙር ወይ ስብከት ወይ የሆነ ነገር አምጥቶ ከጌታ ጋር ያጣብቀዋል። አንዳንዱ ደግሞ መዓት እየፈሰሰበት በቀደም እንዳልኳችሁ ባቄላ፣ ጥርስ ሰባሪ ባቄላ። እግዚአብሔር ይታደግ። ይኸውላችሁ ቀጠልና ከዚህ የሚበልጥ ታያለህ አለው። ምንድን ነው ከዚህ የሚበልጠው? እውነት እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ አለው። ሰማይ በማን ተከፈተ? ሰማይ ለማን ተከፈተ? አረ እየሰማችሁ? ሰማይ በማን ተከፈተ? ሰማይ ለማን ተከፈተ? እደግመዋለሁ። ሰማይ ለማን ተከፈተ? ሰማይ በማን ተከፈተ? ሰማይ በማን ተከፈተ? በማን ተከፈተ? ለማን ተከፈተ? በኢየሱስ ለማ ለኛ። ክብር ለስሙ ይሁን። የያዕቆብ መሰላል ምን ነው? ግልጽ አይደለም እኔ? ክብሩ ይስፋ። በማን ተከፈተ? ይውላችሁ እንዲያማ አያደርግም። ሰማይ ሲከፈት ብቻ አይደለም የሚለው በደንብ እንደውም ላንብበው። እውነት
እላችኋለሁ ሰማይ ሲከፈት የእግዚአብሔርም መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያለህ አለው። ያዕቆብ ያየው መሰላል ከምድር እስከ ሰማይ የተዘረጋው መሰላሉ የእንጨት አይደለም። መሰላሉ ሌላ ብረታ ብረት ወይም ቁሳቁስ አይደለም። ምንም እኮ አያወላደም። የሰው ልጆች አይደሉም፣ ብዙ የሰው ልጆችም አይደሉም። መሰላሉ አንድ ነው። ማን ነው? የሰው ልጅ የሆነው የእግዚአብሔር ልጅ። ምድርና ሰማይን ያገናኘ ሰውም አምላክም የሆነ ሰው ብቻ የሆነ ሰው የፈለገ ንጹሕ ቢሆን እዚህ ነው ያለው። አምላክም ደግሞ መንፈስ የሆነው ሕያው የሆነው አምላክ ቅዱስ የሆነው አምላክ ይሄ ጣልቃ ባይገባ እርሱም በዘላለም ልዕልናና ክብር በዓለም እያለ የማናውቀው በዓለም እያለ የማናየው የማናውቀው በእኛና በእርሱ መካከል ግርዶሽ ኖሮ የሚኖር ይሆን ነበር። ከላይ እኮ ተምረናል። በዓለሙ ነበር፣ ዓለም አላወቀውም አለ። ለዓለም ሁሉ የሚያበራው እውነተኛው ብርሃን ወደ ሰው ይመጣ ነበር አለ። የሰው ወደ ሰው ይመጣ ነበር ማለት ከሆነ ቦታ ይመጣል አይደለም፣ ለሰው መገለጡን እንደሆነ ተምረናል ከዚህ በፊት ቁጥር 10 ላይ። ስለዚህ አሁን ሰው የሆነው አምላክ አያችሁ፣ ሰው ነው፣ ከኛ ጋር አለ፣ አምላክ ነው ከእግዚአብሔር ጋር። ስለዚህ ፍጹም ሰው ፍጹም አምላክ ከኛ ጋር ሰው ሆኖ በእኛ መጠን ደግሞ በእግዚአብሔር ቀኝ በማንነቱ ሰውም አምላክም የሆነ እኛን የሚወክል ሰው መለኮትን የሚወክል አምላክ ሰውም አምላክም የሆነ ምድርና ሰማይን ያገናኘ መሰላል። ክብር ለስሙ ይሁን። በኢየሱስ ክርስቶስ ስም የጠላት ሐሳብ ይፍረስ። በእውነት ይህንን በዜሮ ያባዛ። ይሁላችሁ ሌላ እኮ አንድ እኮ የሃይማኖት አስተማሪ እኮ አለም የተረጎመው። የኔ ቢጤ እኮ አንድ ግለሰብ አለም ያብራራው። ይሄንን የተረጎመው ራሱ ጌታ ኢየሱስ ነው። አንተ ክርስቶስ ነህ፣ አንተ የሕያው እግዚአብሔር ልጅ ነህ ላለው ለናትናኤል በዚህ ብቻ ይሄ ሁሉ ገባ? አረገና ታያለህ። ሰማይ ተከፍቶ በሰው ልጅ ላይ መላእክት ሲወጡና ሲወርዱ ታያለህ። ማን ነው የሰው ልጅ? የናዝሬቱ ኢየሱስ። ምድርና ሰማይ ያዕቆብ እሱ ባለበት ቦታ የሆነ የቆመ መሰላል ያለ መስሎታል። ቋሚ መሰላል። ለካ እኔ ያላውቅም ነበር እቺ የሰማይ ደጅ ናት እቺ አለ። ይውላችሁ የአብርሃም በረከት በክርስቶስ ኢየሱስ ለኛ ሆኗል። በዘረ አሕዛብ የሚለውን እንዳትረሱ። እግዚአብሔር ከላይ ሆኖ የተናገረውን እንዳትረሱ። በዚህ ባራኪ በክርስቶስ በኩል ምድር ሰማይ መገናኘቱን እንዳትረሱ። ምድርና ሰማይ የተገናኘበት ያዕቆብ ያየው መሰላል ራሱ ጌታችን ኢየሱስ ክርስቶስ እንዳብራራው በሰው ልጅ ላይ መላእክት ሲወጡና ሲወርዱ ታያላችሁ። ወገኖቼ አንድም ልጅ በእግዚአብሔር ዘንድ እንዳለው አይነት ክብሩን አየን። ክብር ለስሙ ይሁን።